እየተጨበጨበለት ነው። ዘመኑ ለሚጠይቀው የእግር ኳስ ፍልስፍና እንደ ማኑኤል ኑዌር አይነት ግብ ጠባቂ ነው የሚያስፈልገው እየተባለ ለ14 ዓመታት ለሚጠጋ ጊዜ ተዘምሮለታል። አሁን ግን ጊዜው እየጨለመ ይመስላል። ማኑኤል ኑዌር ከአርሴናል ጋር በተደረገው የምሽቱ የቻምፒየንስ ሊግ ጨዋታ ጥሩ ምሽት አላሳለፈም። ቲምበር ያስቆጠሩ የመጀመሪያ የአርሴናል ግብ ተጠያቂው እርሱ ነበር። ለሶስተኛ ግብ ደግሞ ከሱ የማይጠበቅ ስህተት ሰርቷል። ኑዌር የግብ ክልሉን ለቆ በመውጣት ብዙ ጊዜ እንደሚያደርገው ኳስ ለማቋረጥ መሃል ሜዳ ተጠግቶ ተገኝቷል። ነገር ግን ፈጽሞ ከሱ ታይቶ በማይታወቅ አመንትቶ ደካማ ውሳኔውን ተጠቅሞ ማርቲኔሊ ፍጥነቱንና አይምሮውን ተጠቅሞ ግሩም ግብ አስቆጥሯል። በመጪው መጋቢት 40 ዓመት የሚሞላው ኑዌር በጉብዝናው ወራቱ እንደነበረው አሁን ላይ አይጠበቅበትም። ከአርሴናል ጋር ከመጫወታቸው ቀድሞ ቅዳሜ ዕለት በፍራይቡርግ ላይ ከማዕዘን ምት የተሻማ 2 ግብ ተቆጥሮበታል። ከዩኒየን በርሊን ጋር 2-2 በተጠናቀቀው ጨዋታ 2 የቆሙ ኳሶች እንደዚሁ ተቆጥረውበት ነበረ። ከዛ ጨዋታ ቀደም ብሎ አርሴናልም ካስቆጠራቸው 2 ግቦች የቀድሞ ኑዌር ቢሆን ኖሮ ስለመግባታቸው አጠራጣሪ ነው። አዎ አርሴናል የቆሙ ኳሶች ጌቶች ናቸው። ኑዌር ለዚህ የሚሆን በስነ ልቦና ጥሩ ዝግጅት ነበሩ ለማለት ግን ይከብዳል። ዴክላን ራይስ ለቲኤንቲ ስፖርት እንዲህ ብሏል። በዚህ የውድድር ዘመን ባየር ሙኒክን ከተመለከትኳቸው ክለቦች ምርጡ ቡድን ነበረ። በዚህ የውድድር ዘመን በታክቲክ ከገጠሙ ጨዋታዎች ሁሉ ከባዱ ነበረ። ወደ ኋላ ሲመልሱም ሜዳውን አቋርጦ ቦታ መያዝ፣ ሰው ለሰው መያዝ በጣም ከባድ ነው። ያለ ማቋረጥ ቦታ ይቀያይራሉ። በሁለተኛው አጋማሽ ግን ያንን አስተካክለን ገብተናል እነሱን ለመቆጣጠር ብሏል። ሰር ጂሚ አብራም ከጨዋታው በኋላ እንዲህ አለ። አንዳንዴ መሸነፍን መቀበል አለበት። አርሴናል በጣም ጠንካራ ተጋጣሚ ነው። እስካሁን ያደረጓቸውን የቻምፒየንስ ሊግ ጨዋታዎች በሙሉ ያሸነፉት በከንቱ አይደለም። በሁለተኛው አጋማሽ ብዙ ማድረግ አልቻልንም ሲል የራይስን አስተያየት አጠናክሯል። ሁለቱ ቡድኖች በዚህ የውድድር ዘመን በቻምፒየንስ ሊጉ ሁሉንም ጨዋታዎች አሸንፈው ነበር የተገናኙት። አርሴናል በመጀመሪያው 45 ፍጹም የኳስ ብልጫ ተወስዶበት ነበር ያጠናቀቀው። አርሴናል ወደ 37.4 ከመቶ የኳስ ቁጥጥር ብቻ ነው የነበረው። ይህ አርሴናል ከጥር 2022 ጀምሮ በሊቨርፑል ሲሸነፍ ከተመዘገበው ዝቅተኛ የመጀመሪያ አጋማሽ የኳስ ቁጥጥር መጠን በኋላ የመጀመሪያ የሆነ ነው። በዝቅተኛነቱ ጁሪን ቲምበር ሳካ ከማዕዘን ምት ያሸማውን ኳስ 22ኛ ደቂቃ ላይ ካስቆጠረ በኋላ ባየር ሙኒኮች በ24 ንክኪ 32ኛ ደቂቃ ላይ በ17 ዓመቱ ታዳጊ ሌናርት ካርል አማካኝነት የአቻነት ግብ አግኝቷል። ከዛ በኋላ በተደጋጋሚ ወደ አርሴናል ግብ ክልል ደርሷል። በተለይም በሉዊስ ኬሊ በኩል በተደጋጋሚ አጥቅተዋል። ግቡንም ያገኙት በሱ መስመር ነው። በምሽቱ ካደረጓቸው 12 ሙከራዎች 9ኙን ያደረጉት አርሴናሎች ከረፍት መልስ ነበረ። 4-2-3-1 አስተላለፍ ሁለቱም ቡድኖች ወደ ሜዳ ቢገቡም ሙኒኮች በሁለተኛው 45 ጫና ሲበዛባቸው ባልተለመደ መልኩ እንቅስቃሴ በ6 ተከላካይ የሚጫወቱበት ተደጋጋሚ አጋጣሚዎችም ታይተዋል። በራስ መተማመን ያለው ተጫዋች ነኝ፣ ማንም ምንም ማድረግ አትችልም ብሎ እንዲነግረኝ አልፈልግም ሲል የተናገረው ማድዌኬ ነው። የመጀመሪያ ግቡን በቻምፒየንስ ሊጉ ያስቆጠረው ማድዌኬ ካላፊዮሪ ተቀይሮ እንደገባ በመጀመሪያው ንክኪ እንቅስቃሴው ማራኪ ኳስ አቀብሎታል። ማርቲኔሊ ለራሱ በቻምፒየንስ ሊጉ 4ኛ ግቡን አስቆጥሯል። ሃሪ ኬን በኤምሬትስ ለባየርን ጥሩ ምሽት አላሳለፈም። በኤምሬትስ ስታዲየም ቶተናም እያለ 6 ግቦችን አስቆጥሯል። ምሽት ላይ ግን በዊሊያም ሳሊባና በማስኬራ በሚገባ ቁጥጥር ስር ውሏል። በፊት መስመር ላይ የነበረው ተጽዕኖ አነስተኛ ነበረ። ኳስ ፍለጋ በተደጋጋሚ ወደ ኋላ ሲመለስም ታይቷል። ከዚህ የቻምፒየንስ ሊግ ጨዋታ በፊት በ18 ጨዋታዎች 24 ግቦችን በማስቆጠር ኬን ለባየር አስደናቂ የውድድር ዘመን እያሳለፈ መሆኑን አስመስክሯል። ነገር ግን ባየርን በውድድር ዘመኑ ካደረጋቸው ትልልቅ 2 ጨዋታዎች ላይ ግብ ማስቆጠር ተስኖታል። ባርሴሎናና በፒኤስጂ ኬን በዓለም ላይ ከሚገኙ ትልልቅ አጥቂዎች አንዱ ነው ለማለት በትልልቅ ውድድሮች ላይም ግብ ማስቆጠር ይጠበቅበታል። ሊቨርፑል በፒኤስቪ አይንዶቨን በሜዳው 4-1 መሸነፉ እጅግ ያልተጠበቀ ነው። ክለቡ በመጨረሻዎቹ 12 ጨዋታዎች 9 ሽንፈቶችን አስተናግዷል፣ 3 ብቻ አሸንፏል። የቡድኑ አፈጻጸም አሰቃቂ ተብሎ ሊገለጽ ይችላል። በ12 ጨዋታዎች 20 ግብ አስተናግዷል፣ 18 አስቆጥሯል። ይህ ባለፉት 70 ዓመታት ውስጥ ክለቡ ካሳየው እጅግ የከፋው ነው ተብሎለታል። አሰልጣኝ አርነ ስሎት ከደጋፊዎች ከፍተኛ ጫናና ትችት እየደረሰባቸው ነው። ብዙዎቹም እንዲባረሩ እየጠየቁ እንደሆነ ይነገራል። ቡድኑ ካስቆጠራቸው የሊግ ጎሎች በላይ አስተናግዷል። በተለይም ከቆሙ ኳሶች፣ ሴት ፒስ በኋላ ተጋላጭነቱ ከፍተኛ ነው። ቨርጂል ቫን ዳይክ እና ኢብራሂም ኮናቴም ከኋላ መስመር የሚሰሩት ስህተቶች ተደጋግመዋል።
በቡድኑ አጨዋወት ላይ ቅንጅት የለምና ተጫዋቾቹ ሜዳ ላይ የተበታተነ በመምሰል በቀላሉ ለመልሶ ማጥቃት የተጋለጡ ናቸው። በክረምቱ የዝውውር መስኮት በውድ ዋጋ የተገዙት አሌክሳንደር ኢዛክ እና ፍሎሪያን ዊርትስ የመሳሰሉ ተጫዋቾች ጥሩ አፈጻጸም ማሳየት አልቻሉም። የዲያጎ ጆታ ሞትም ቡድኑ ላይ ተጽዕኖ እንዳሳደረ ይነገራል። በተጫዋቾቹ መካከል የመታገል መንፈስና በራስ መተማመን እንደሌለም በተደጋጋሚ ይታያል። ይህንንም አርነ ስሎት ከምሽቱ ሽንፈት በኋላ ሁለተኛ 45 ላይ የነበረው እንቅስቃሴ የገለጹበት መንገድ ግልጽ ነው። ከሊቨርፑል ባለቤቶች ጋር የተለየ ነገር በቅርብ ጊዜያት ውስጥ አለመነጋገራቸውና አሁን ግን ጊዜው እንደሆነ አሳውቀዋል። ኪሊያን ምባፔ በሪያል ማድሪድና ኦሎምፒያኮስ መካከል በተደረገው ጨዋታ የጨዋታው ኮከብ ተብሎ ተመርጧል። በዘንድሮ የአውሮፓ ውድድር ይህን ሽልማት ለሶስተኛ ጊዜ ተቀብሏል። ቡድኑ ባሸነፈበት ጨዋታ 4 ግቦችን በማስቆጠር የጨዋታው ኮከብ ሆኗል። የመጀመሪያዎቹን 3 ግቦች በመጀመሪያዎቹ አጋማሽ 6 ደቂቃ ከ40 ሰከንድ ውስጥ አስቆጥሯል። 22ኛ፣ 24ኛ እና 29ኛ ደቂቃ ላይ አስቆጥሯል። እንደዚሁም አራተኛውን ግብ 60ኛው ደቂቃ ላይ ነው ያገባው። እዚህ ቡድን ውስጥ ያለፉት 3 ጨዋታዎች ድል አለማድረግ ረጅም ጊዜ እንደሆነ እናውቅ ነበረ። በቻምፒየንስ ሊጉ በምርጥ 8 ውስጥ ለመቆየት ማሸነፍ አስፈላጊ ነበር። ጨዋታው በጣም ከባድ ነበር። እዚህ ለማሸነፍ ከባድ እንደሆነ እናውቃለን። አጀማመራችንም ጥሩ አልነበረም፣ ግን አስተካክለናል። ቪኒ ጁኒየር ለመስመር ተከላካዮች መንፈስ ሆኖባቸው አምሽቷል ሲል አወድሶታል። ቡድኑ ውስጥ ስላለው መንፈስም ተጠይቋል። ጥሩ እየሰራን ይመስለኛል። በእርግጥ ማሻሻል ያለብን ነገሮች አሉ። ሰዎች ከውጭ ብዙ እንደሚያወሩ አውቃለሁ። እንደ ማድሪድ ባሉ ክለቦች ውስጥ ስትጫወት ሰዎች ማውራታቸው የተለመደ ነው። ተጫዋቾቹን፣ አሰልጣኙንና በቡድን ውስጥ ያለውን ሁሉ መጠበቅ መከላከል አለብን። ምክንያቱም በመጨረሻ ሁላችንም አንድ ላይ ነን። በመጨረሻ እኛ አብረን ነን ሲል ጫናውን ለማቅለል ሞክሯል። በቻምፒየንስ ሊጉ አርሴናል 100% አሸንፎ ግስጋሴውን ቀጥሏል። እንደዚሁም የቻምፒየንስ ሊጉን በአንደኛ ደረጃነት እየመራ ይገኛል።